ከባለትዳር ጋር ስትማግጥ እጅ ከፍንጅ ተያዘች የተባለችው አርቲስት ትዕግስት ሚልኬሳ በመጨረሻም ትዳሯ እንደፈታች ተናገረች። የአርቲስቷ ትዳር መፍረስ ምክንያት ጉዳዩ ከተለቀቀባት የመኝታ ቤት ቪዲዮ ጋር ምን አገናኘው? ሁለት ልጆችን ስላፈራችበት ትዳር የተናገረችው መረር ያለ ሀቅ ብዙዎችን እያነጋገረ ይገኛል። አርቲስቷ ምን ተናገረች? ትዳሯንስ ለምን ፈታች? ቻሌንጅ ነበር ትዳሬ ላይ በጣም ስለተለቀቀባት ቪዲዮስ የሰጠችው ምላሽ ምንድነው የሚለውን በየፈርጁ አሰናድተናል፣ ታደምጡታላችሁ። ብለንም አይደለም ዛሬ ተመጣ ነው። እናንተ ብቻ ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ስለቁማ በሶስት ወር ትውውቅ ብቻ የተመሰረተው የአርቲስት ትዕግስት ሚልኬሳና የባለቤቷ ትዳር ከ3 ዓመታት በላይ አብረው ቢዘልቁም ሁለት ልጆችን ቢያፈሩም ግን መጨረሻው ፍቺ ሆኗል። በነገራችን ላይ ትዕግስት ሚልኬሳ ከዚህ ትዳሯ ውጪ ያፈራቻት የ11 ዓመት ሴት ልጅ አለቻት። ባለቤቷ ከነ ልጇ ተቀብሏት በ3 ወራት የፍቅር ቆይታ ብቻ ወደ ትዳር ቢገቡም ግን በትዳር ህይወቴን ጨለማ ሲወርሰው እጄን ይዞ አምላኬ ከጉዳ ወጣኝ ትላለች። አርቲስቷ የነበረችበትን የትዳር ዘመን ስታስታውስ እንግዲህ የዛሬው ትኩረታችን የአርቲስቷን ትዳር ጨለማ ያደረገባት አልፎም እስከ ፍቺ ያደረሳትን ጉዳይ በዝርዝር መመልከት ነው። ከላይ ያነሳነው የመኝታ ቤት ቪዲዮ እዚህ ላይ ይነሳል። በሰንሰለት ድራማ ስትተውን የምናውቃት አርቲስት ትዕግስት ሚልኬሳ አቶ ብሩክ ከተባለ ጓደኛዋ ጋር አልጋ ላይ የተቀረጸው አንድ ቪዲዮ ቶባቸው እንደነበር የሚታወስ ነው። ይህን ጉዳይ ድጋሚ በማጤንና በወቅቱ በትክክል ስለተፈጠረው ጉዳይ ከተለያዩ ምንጮች ያገኘነውን መረጃና ራሷ ባለ ጉዳዩ የተናገረችውን እንደሚከተለው እናስደምጣችሁ። አንድ ሰሞን መነጋገሪያ የነበረው በሰንሰለት ድራማ የምትታወቀው ተዋናይ ትዕግስት ሚልኬሳ አንድ መኝታ ክፍል ውስጥ ብሩክ ከተባለ ግለሰብ አጠገብ ነጭ ቲሸርት ለብሳ ተቀምጣ አንገቷን ደፍታ ፊቷን በፀጉሯ ሸፍና ብሩክ የተባለው ግለሰብ ፍቅረኛው ደግሞ ቪዲዮ እየቀረጸቻቸው የብሩክን ቤተሰቦች እዮጎዳችሁን እያለች እሷ ላይ የማገጠባት እንደሆነ ቪዲዮ እያሳየች ታዋቂው አርቲስት አንገቷን ደፍታ ሀብትና ንብረቱን አይተሽ ነው የመጣሽው፣ እሱ ነገ ተፋተን ግማሹን ሲያካፍለኝ የሚሄድ ነው፣ እሱም ቢሆን ድራግ አዘዋዋሪ ስለሆነ ይታሰራል፣ ዲፖርት ይደረጋል እያለች በብሽቀት ትናገራታለች። ቴጂ ካሜራውን አጥፊ ብትላትም ቤቴ ውስጥ ነው ያለሽው፣ ፖሊስ ልጠራብሽ እችላለሁ እያለች ዛቻና ማስፈራሪያ እና ስድብ የተቀላቀለበት ንግግር እየተናገረቻቸው የተቀረጸ ቪዲዮ በየሶሻል ሚዲያው ተለቀቀ። ትዕግስት ሚልኬሳ ስትማግጥ ተያዘች ተብሎ መነጋገሪያ ሆኖ እንደነበር ይታወሳል። ታዲያ ትዕግስት ሚልኬሳና ብሩክ የተባለው ግለሰብ አንድ የራዲዮ ፕሮግራም ላይ በስልክ ቀርበው የተፈጠረውን ነገር እንዲህ ሲሉ በሁለቱም አንደበት ለህዝቡ አስረድተው ነበር። ትዕግስት የተፈጠረውን ነገር ስታስረዳ እንዲህ ትላለች። ማንም ሰው እውነታውን አያውቅም። ከኔ ከልጁና ከልጅቷ በስተቀር የተፈጠረውን ነገር ሰው እያወራ ያለው ከእውነት የራቀ ነው ትላለች። የተፈጠረው ነገር እኔ እንደማንኛውም ሰው አትላንታ ሄጄ ተጋብዤ እየተዝናናን እየጠጣን ነበረ። ሊነጋጋ ሲል ቦታውን በደንብ ስለማናውቀው ብሩክ የተባለው ጓደኛችን ቤቱ ስንሄድ ነግቶ ነበር። ባይዘወይ ትላለች አርቲስቷ። ብሩክ ማለት በጣም ቤስት ፍሬንዴ ነው፣ ጓደኛዬ ነው። በጣም ከዓመት በላይ አውቀዋለሁ። በጊዜው 6 ነበርን በአጠቃላይ ብላለች አርቲስቷ። ይህችን ንግግር ልብ ብላችሁ ያዟት እና የአርቲስቷን ንግግር እንቀጥል። 6 ነበርን በአጠቃላይ። ማታ ላይ ሁላችንም አንድ ላይ አምሽተን ሊነጋጋ ሲል ብሩክ ለሁላችንም ጓደኛችን ስለሆነ እኛ ጋር ትንሽ ጊዜ አሳልፉና እኔ አደርሳችኋለሁ ብሎን ምግብ በልተን ለሁላችንም ሩም ሰጥቶን በተኛን በ30 ደቂቃ ውስጥ የማላቃት ልጅ ትመጣለች። በጣም ጮኸችብን። ልብሴን ከባዝሩም አንስታ አልጋው ላይ ያስቀመጠች ልክ አብረን እንዳደረን አድርጋ በስልኳ መቅረጽ ጀመረች። በሰዓቱ ለምን ይሄን አላልሽም ለምን ይሄን አላደረግሽም ብትለኝ በጣም ደንግጬ ነበር። እኔ እንደዚህ አይነት ነገር አጋጥሞኝም ደርሶብኝም አያውቅም ነበር። ደንግጬ ስለነበር ምንም ማለት አልቻልኩም። በጣም አስደንጋጭ ጊዜ ነበር ለኔ ይሄ ብቻ ነው የተፈጠረው፣ ሌላ ምንም ነገር የለም። በዛ ሰዓት ሚስ አንደርስታንዲንግ እንደነበር ከልጅቷም ጋር ተማምነን ተነጋግረን እኔና እሱ ጓደኛ ብቻ እንደሆነን ተነጋግረን ፈተነው ነበር። ካለፈ በኋላ ነው ይሄ ቪዲዮ ማን እንዳወጣው አይታወቅም። ልጅቷም አላወጣችውም።
ሪከርድ ያደረገችልን ሴት አይደለችም ያወጣችው። የለቀቀው ሰው ሌላ ሰው ነው። ምክንያቱም እኛ ነገሩን በይቅርታ ፈተነዋል። ሁሉንም ነገር ተረድተዋለች። የሱ ጓደኛ እንደሆንኩ ታውቃለች። ስለዚህ ሁሉንም ነገር ፈተነው ነበረ። ካለፈ በኋላ ነው ይሄ ሁሉ ነገር የተፈጠረው። ባለመግባባት ነው። ሰው ሁሉ ስላልገባው ምንም የሚያውቀው ታሪክ ስለሌለ ብዙ ነገር ብሏል ትለናለች አርቲስቷ። ጋዜጠኛው ስለሱ ፍቅረኛ ምን ታውቂያለሽ ብሎ ሲጠይቃት ስለ ሁለቱ አላቅም፣ ብሩክ ጓደኛ እንዳለው ነግሮኛል። እኔ ቀለበት እንዳደረኩና በጊዜው በቅርቡ ላገባ እንደነበር ያውቃል። ጓደኝነታችን ጀስት ጓደኝነት ነው፣ ጓደኛ እንዳለው አውቃለሁ ትልና በተጨማሪም ነገሩ እንደታሰበው ሆኖ ቢሆን እንደገባች ብትቀርጽ ኖሮ አጠገቡ ተኝቼ የመያዝ ዕድል ይኖረኝ ነበር ስትል ከባለትዳር ጋር እንዳልማገጠች ታስረዳለች። በሌላ በኩል ደግሞ አብሯት የነበረው እሷ ቤስት ፍሬንዴ ነው የምትለው አቶ ብሩክ ስለ ጉዳዩ ሲናገር እሷ የተናገረችውን የሚያፈርስ ነገር ተናግረዋል። ጓደኞች አሉ 1 5 6 ነን። በኋላ ላይ ሲነጋጋ ለምን ትመለሳላችሁ ብዬ እኔ መንዳት ስላልቻልኩኝ ከዝኔ መኪናውን ይዞ ወደ ቤት አደረሰን። እዚህ ጋር ቲጂ እሱ ራሱ በመኪናው ቤት እንዳደረሳቸው ነበር የተናገረችው። እሱ ስለጠጣ ከዝኑ ነርቶለት የሚል ወሬ አላወራችም። ወደ ሶሬ ስንመለስ እኔ በጊዜው መጠጥም ጠጥቼ ስለነበር በጣም ደክሞኝ ተኝቻለሁ። ከ2 ሰዓት በኋላ ነው ይሄ ሁሉ የሆነው ሲል ተናግሯል። እንግዲህ ቲጂ በንግግሯ ከ30 ደቂቃ በኋላ ነው ብላ ነበር። እሱ ደግሞ ከ2 ሰዓት በኋላ አለ። ይሄን የመሳሰሉ ሁለት አፍ የሚመስሉ ነገሮችን አስተውለናል። እሱ ሲናገር ቲጂ የኔ ጥሩ እህትና ጓደኛ ናት፣ በቅርብ ጊዜ ነው ያወቅኳት ብሏል። ቲጂ ስትናገር ደግሞ ለረጅም ጊዜ ጓደኛ ማቾች እንደሆኑ ነበር የተናገረችው። ከፍቅረኛዬም ጋር አውርተን ተነጋግረናል። አሁንም ድረስ አብረን ያለ ነው። ቤት ደርሳ ተመልሳ መታ አብረን ያደር ነው የዛን ቀን ማታ። ታዲያ ማታ ተደውሎ ምንድነው የተለቀቀው ቪዲዮ አሉኝ አለ። እዚህ ጋር ነው የቲጂን ንግግር ከናካቴው የሚያፈርስ ንግግር የተናገረው። ታዲያ እዚህ ላይ የሰይፉ ፋንታውንም ሆነ የብዙ ሰዎች ጥያቄ የነበረው ቤት ውስጥ ከሁለቱ ውጭ ሌላ 6-7 ሰዎች ከነበሩ እንዴት የብሩክ ፍቅረኛ መታ ቤቱን እንደዛ ስትበጠብጠው ወጥተው ነገሩን ለማረጋጋት ለማግባባት አልሞከሩም የሚል ነበረ። ማቆም አልችልም፣ ቤት ውስጥ ያለሽው ቴክኒካሊ I can call the police on you። ሌላው ከንግግራቸው መሃል ያልጠቀስንላችሁ በቪዲዮው ቲጂ ልብሴን ከባኞ ቤት አውጥታ አልጋ ላይ ያስቀመጠችው አለች። ብሩክ ደግሞ ልብሷን ከክፍሉ አምጥታ አስቀመጠችው አለ። አንደኛ ልብሱ ባኞ ቤት ምን ሊሰራ ሄደ? ምናልባት ቲጂ ሻወር ወስዳ ይሆናል እንበል። ሌላው ደግሞ ሴቶቹ ሁለት ከነበሩ ልብሱ የቲጂ ይሁን ወይም የቤስት ፍሬንዷ የብሩክ ፍቅረኛ እንዲታወቀች የሚለው ነው። ይህ ለሰይፉ የሰጡት ቃል በጣም አወዛጋቢና ይበልጥ አብረው እንደነበሩ የሚያስጠረጥሩ ነው የሚሉ ወገኖች በርክተዋል። ሌሎች ደግሞ አርቲስቷን ደግፎ የተናገረችው ልክ ነው ሲሉ፣ አንዳንዶች ደግሞ ውሸት ነው፣ ቤት ውስጥ ማንም የለም፣ ሁለቱ ብቻ ናቸው ሲማገጡ ተይዘዋል ይላሉ። እናንተስ እንግዲህ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን በኮሜንት መስጫው ላይ አስቀምጡልን እስኪ። ይህ ሁሉ አልፎ ታዲያ ቲጂ ከቅርብ ጊዜያት ወዲህ ከባሏ ጋር መፋታቷ ሲሰማ ብዙዎች ጉዳዩን ከተለቀቀው ቪዲዮ ጋር በማያያዝ የፍቺው ምክንያት ቪዲዮ እንደሆነ ሀሳባቸውን ሲሰጡ ነበር። ምክንያቱም ብሩክ ለሰይፉ በሰጠው ቃል ልጅና ትዳር እንዳላት ነግራኛለች ብሎ ነበር። ይህ ይበልጥ የቲጂን የፍቺ ጉዳይ አወዛጋቢ አድርጎታል። አርቲስቷ በአንድ ኢንተርቪው ላይ ስትናገር ግን ትዳሯን የፈታችው ከ2 ዓመት በፊት እንደነበር፣ ምክንያቱም ባለቤቷ ከነበረው ሰው ጋር ከመጋባቷ በፊት ትውውቃቸው 3 ወር ያህል ብቻ እንደነበርና ትዳር ውስጥ ከገቡ በኋላ ባህሪ ለባህሪ ሲተዋወቁ ልዩነታቸው እየሰፋ በመምጣቱ እንደሆነ ተናግራለች። በነገራችን ላይ ይሄ የመኝታ ቤት ቪዲዮ ወጣው አርቲስቷ ልታገባ የቃል ኪዳን ቀለበት ካሰረች በኋላ ነበር። በጊዜው በዚሁ ምክንያት ሳይለያዩ ይቅሩ እንጂ ትዳር ውስጥ እያሉ ግን ብዙ አለመግባባትን ፈጥሮ እንደነበር አርቲስቷ አልካደችም። እንደ ባል እንኳን ቢታሰብ ሚስቱ ከሌላ ወንድ ጋር ሆና ቪዲዮ መለቀቁ ነገሩ እውነት ይሁን የማይሆን በባል ቤተሰብ በኩልም ይሁን ነገሩ እያደር ጫና መፍጠሩ አይቀሬ ነው እና እሷም ጨለማ ውስጥ ነበርኩኝ ስትል የነበራትን የትዳር ሕይወት ታስታውሳለች። እኛም እንግዲህ ከራሷ አንደበት ያደመጥነውና ከተለያዩ ምንጮች ያሰባሰብነውን መረጃ በዚህ መልኩ ወደ እናንተ አደረስነው። ለአርቲስቷ መልካም ሕይወትን እየተመኘን ቪዲዮአችንን እዚህ ላይ ያጠናቀቅን። እናንተም በዚህ ጉዳይ ላይ ያላችሁን ሀሳብና አስተያየት ኮሜንት መስጫው ላይ አስፍሩልን እያልን በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልን። ቸር ቆዩልን።